በአዲስ አበባ አንዳንድ ቦታዎች ዞር በማለት ለእናንተ ይጠቅማችኋል ብለን የምናስባቸውን ነገሮች ለእናንተ የምናቀርብላችሁ ሳሪስ ሚዲያዎች ነን። ታዲያ ዛሬ ቦሌ ደንበል ጀርባ ጋዜቦ አደባባይ አካባቢ ሪያሊቲ ሪል ስቴት በመገኘት 30% ዲስካውንት ላይ እንዳሉ ሰምተናል። ያ እውነት መሆኑን አብረን የምናረጋግጥ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ሰብስክራይብ እያደረጋችሁ ቆዩ፣ ተከታተሉ። ሰላም እንዴት ነህ? እንኳን ደህና ቆየኸኝ። ለተመልካቾች የራስን አስተዋውቅልኝ። ያምራል እባላለሁ። የሪያሊቲ ሪል ስቴት የሽያጭ አማካሪ ነኝ። እሺ፣ ውስጥ እንግባና አረፍ ብለን ማውራት እንችላለን። እሺ። ይህ በ2200 ካሬ ላይ ያረፈ ሳር ቤት ካናዳ ኤምባሲ አካባቢ የሚገኝ ፕሮጀክታችን ነው። በቃላችን መሰረት በ2 ዓመት ውስጥ ግንባታችንን አጠናቀን ለደንበኞቻችን ቤት እያስረከብን ነው። መስራቱንና ማስረከቡን እናውቅበታለን። ቤት ለምቦሳ። እስቲ ስለ ሪያሊቲ ሪል ስቴት አንዳንድ ነገሮችን ንገረን። በስንት ዓመተ ምህረት የተመሰረተው ቆይታችኋል ወይ እዚህ ስራ ላይ የሚለውን እስቲ ንገረን። ሪያሊቲ ሪል ስቴት እንግዲህ እንደ አውሮፓውያን አቆጣጠር በ2006 የተቋቋመ የኮንስትራክሽን ካምፓኒ ነው የነበረ። ያ ማለት ወደ 20 ዓመት በላይ የኮንስትራክሽን ዘርፍ ላይ ቆይቷል። ወደ ሪል ስቴት ሴክተሩ ደግሞ ከገባ 10 ዓመታትን አስቆጥሯል። በዚህ 10 ዓመት ውስጥ ግን ወደ 9 የሚሆኑ ፕሮጀክቶችን አጠናቆ ለደንበኞቹ አስረክቧል። ያ ማለት ኦልሞስት በአመት አንድ ፕሮጀክት እንደማስረከብ ማለት ነው። ብዙዎችንም ሪያሊቲን የሚያውቁት በሰዓት ገንብቶ በማስረከብ ነው። አሁን ከረንትሊ ደግሞ አዳዲስ ሳይቶችን ከታላቅ ቅናሽ ጋር ይዘን መጥተናል። ያስረከብናቸው ሳይቶች ለምሳሌ ቦሌ ጃፓን ጋር ወደ 2 ህንፃዎች አሉን። አትላስ ጋር 2 ፕሮጀክቶች አሉን። አንዱ ሙሉ ለሙሉ አጠናቀን አስረክበን እየኖሩበት ያለ ነው። እስከ $3000 ድረስ የሚከራዩ ቤቶች ናቸው እዛ ያስረከብናቸው። በቅርብ የምናስረክበው ሌላኛ ፕሮጀክትም አለ። እንዲሁም ደግሞ አሁን የምንገኝበት 9ኛ ፕሮጀክታችን በቅርብ ደሊቨሪ ያደረግነው ማለት ነው። እዚህ ቦሌ ደንበል ጋዜቦ አደባባይ ላይ ይገኛል። እንዲሁም ሳር ቤት ላይ የተጠናቀቁ አፓርትመንቶች አሉ። አጠቃላይ ወደ 9 ፕሮጀክቶችን ለደንበኞች ያስረክቧል። አሁን ደግሞ በግንባታ ላይ ያሉ ፕሮጀክቶች አሉ። አዳዲስ ፕሮጀክቶችንም ላውንች አድርገናል እና ያው ሪያሊቲ ሪል ስቴት በጣም ቶሎ ገንብቶ በማስረከብ በደንበኞቹ ዘንድ ታማኝነትን ያተረፈ ካምፓኒ ነው። በጣም ጥሩ። ያው እንግዲህ አዳዲስ ፕሮጀክቶችንም እንደጀመራችሁ እየነገርከኝ ነውና እነዚህ አዳዲስ ፕሮጀክቶች የት አካባቢ ነው ያሉት? በዛውም ደግሞ ካሬያቸው ከስንት ጀምሮ እንደሆነ ያስረከባችሁትም ከዚህ በፊትም እንዲሁም ደግሞ አዲስ እየሰራችሁት ያላችሁት ስለነሱም ካሬ እስቲ በዛው ንገረኝ። በጣም ጥሩ። እዚሁ ካለንበት ልጀምርልሽና አሁን የምንገኘው ያው ቦሌ ደንበል ጀርባ ጋዜቦ አደባባይ ላይ ነው። 9ኛው ፕሮጀክታችን ያስረከብንበት ጋር በዚሁ በ20 ሜትር ርቀት ላይ ደግሞ ሁለተኛው ብሎክ በዚሁ ተመሳሳይ በዚሁ ስታንዳርድ ፊኒሺንጉን ጨርሰን የምናስረክበው ፕሮጀክት በግንባታ ላይ ይገኛል። 3 ቤዝመንት ግንባታ አጠናቀን አሁን ግራውንድ ላይ ነው የምንገኘው። በዚሁ ስታንዳርድ ነው የሚሰራው። ብሎክ 1 እና ብሎክ 2 ናቸው። ብሎክ 1 ያስረከብነው ፕሮጀክት ማለት ነው። ብሎክ 2 ደግሞ G+19 የሆነ ህንፃ በጣም ቆንጆ ሌክዠሪ የሚባል አፓርትመንት እየገነባ እንገኛለን። በ10% ቅድመ ክፍያ ነው እየሸጥን ያለ ነው። የቤት አማራጮች አሉን። ባለ 1 መኝታ ለሚፈልግ ባለ 2፣ ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ 86 ካሬ ጀምሮ ማግኘት ይችላሉ። ባለ 2 መኝታ ደግሞ 139 ካሬ ጀምሮ አለ። እንዲሁም ባለ 3 መኝታ ደግሞ ከ165 ካሬ ጀምሮ አለ። በጣም ዘመናዊ ነው። እዚህ ጋር ያሉ አሚኒቲዎች በሙሉ እዛ ጋር ይኖራሉ። ጂም፣ ሳሙና፣ ስቲም ባዝ እንዲሁም የተለያዩ ኢቨንቶች ቢኖሩባቸው ለዛ አገልግሎት የሚሰጡ የተለያዩ አዳራሾች ይኖራሉ። በዚሁ በተመሳሳይ ነው። አንዳንድ ነገሮች እንዲሁም ከዚህ በተሻለ ለምሳሌ ኪችን እዛ ጋር በ2 አማራጭ ነው ያለው። ትራዲሽናል ሞደርን ኪችን ሁለቱንም ማካተም የመጣ ነው። አንዳንድ ሞዲፋይድ ያደረግናቸው ነገሮች አሉ። 3 ሊፍት አለው። አጠቃላይ በጣም ቆንጆ ቤቶች ናቸው። ሁሉም ናቹራል ቬንቲሌሽን ያላቸው ቤቶች ናቸው። ያው ኮንስትራክሽን እኛ የሚገነባው የራሱ የሪያሊቲ ካምፓኒ ስለሆነ በጣም በጥራት ነው የምንገነባው። የምንጠቀማቸው ማቴሪያሎችም እዚህም ጋር እንዳየሽው በጣም ኢምፖርትድ የሆኑ ኳሊቲ ያላቸው ማቴሪያሎች ናቸው። ሊፍት ለምሳሌ ኦቲስ የአሜሪካው በጣም ትልቁ ኤሌቬተር እና ስኬሌተር በማምረት የሚታወቀው የአሜሪካው ብራንድ ያላቸው ኦቲስ ሊፍቶችን ነው የምንጠቀም። እነዚህ ሊፍቶች በጣም ለረዥም ዓመት ሳይበላሹ ማገልገል የሚችሉ በጣም ፈጣንና ዘመናዊ ናቸው። እንዲሁም ሙሉ የፊኒሽንግ ማቴሪያላቸው ኢምፖርት ናቸው። ያ ማለት ደረጃቸውን የጠበቁ ናቸው። በሮቹ ዩሮፕ ስታንዳርድ ናቸው። በአሻራ የሚሰሩ ካርድ አክሰስ ያላቸው እንዲሁም ካሜራ የተገጠመላቸው በሮች ናቸው። እነዚህ ሁሉ አሜኒቲዎች አሟልተን እዚህ ብሎክ 2 ላይ እየገነባ እንገኛለን። በ10% ቅድመ ክፍያ ነው እየሸጥን ያለ ነው። ቀሪውን ደግሞ እንደ ምርጫቸው ቢፈልግ በኮንስትራክሽን ፕሮግረስ መሰረት አሊያ ደግሞ በታይም ቤዝድ የሚፈልግ ደግሞ በጊዜ ገደብ 2 አይነት የክፍያ አማራጮች አሉ። ደንበኞች በሚፈልጉት መጠቀም ይችላሉ። ሌላው ደግሞ በቅርብ ላውንች ያደረግነው አንደኛው ሳይት በጣም በጉጉት ስንጠብቀው የነበረ ፕሮጀክት ነው። በታሪካዊ ፒያሳ ላይ የቤተ መንግስት
ፍሬንድሺፕ ወይም ወዳጅነት ፓርክ እይታ ያላቸው እዛ አብርሆት ላይብራሪ በቅርብ ርቀት ላይ የሚገኝ ፒያሳ ላይ አዲስ ፕሮጀክት ላውንች አድርገናል። በጣም ቆንጆ እስካሁን ከሰራናቸው በጣም ግዙፍ ፕሮጀክት ነው። ፕላስ ደግሞ በጣም ሌክዠሪ ነው። አጠቃላይ ወደ 4 ቤዝመንት ያለው G+19 ህንፃ ነው እዛ ጋር የሚገነባ ነው ያለነው። 4000 ካሬ ላይ ያረፈ ነው የሚሆነው። በጣም ዘመናዊ ነው። እንግዲህ አካባቢውን የሚመጥን ነገር ነው ለመስራት የሞከርነው። እንዳልኩሽ ፒያሳ ማለት ዙሪያውን በፓርኮች የተከበበ ፍሬንድሺፕ ፓርክ፣ ወዳጅነት ፓርክ፣ አሁን ደግሞ በቅርብ የተሰራው አራዳ ፓርክ፣ ፍልውሃ አካባቢ የሚገኝ ነው። ሆቴሎች በቅርብ ኤሪያ ላይ ይገኛሉ። ያ ማለት እና ሸራተን እና ሂልተን ሆቴል፣ ሀያት ሬጀንሲ፣ ሞናርክ ሆቴል አካባቢ ላይ ይገኛሉ። አካባቢ በጣም ተመራጭ የሚያደርገው ሌሎች የመንግስት የግል ተቋማት በቅርብ ርቀት ይገኛሉ። ሆስፒታሎች አሉ። ጥቁር አንበሳ ሆስፒታል፣ ዘውዲቱ ሆስፒታል፣ ጋንዲ ሆስፒታል እና መቅረዝ ቤተዛታ በሙሉ እዛ ኤሪያ ላይ ነው የሚገኙት። ትምህርት ቤቶች አሉ። ኢንተርናሽናል ትምህርት ቤቶች እና ሊሴ ገብረ ማርያም፣ ሳንፎርድ ስኩል እንዲሁም ጥቁር አንበሳ ትምህርት ቤቶች አካባቢ ላይ ይገኛሉ እና እዛ የሚኖር ሰው ያው የከተማችን ዳውንታውን እንደመሆኑ መጠን በቅርብ ርቀት ሁሉንም ነገር አክሰስ ማድረግ ይችላል። ምንም የሚያጣው ነገር የለም። የእምነት ተቋማትን በቅርብ ርቀት ነው የሚገኙት። እዛ ጋር ባለ 2 ባለ 3 መኝታ ቤት አማራጮች አሉ። የንግድ ሱቆችም አሉ ከታችና በጣም ኢንተረስቲንግ የሆነ ፕሮጀክት ነው ይዘን የመጣ ነው። በጣም ጥሩ። ያው እንግዲህ አዳዲስ ቤቶችም አሏችሁና 30% ዲስካውንት ላይ እንዳላችሁ ነግረኸኛል። እስቲ ስላከፋፈሉን በዛው አንድ ላይ አድርገህ ንገረኝ። ጥሩ። እንዳልኩሽ ፕሮጀክቱ በጣም ዘመናዊ ፕሮጀክት ነው። እስካሁን ከሰራናቸው ሁሉ በጣም የተሻለ ነው። እንዳልኩሽ 4000 ካሬ ላይ ያረፈ ኮመርሻሎች አሉት እስከ 3ኛ ድረስ ወጥ ሆኖ የቀጠለና ከ3ኛ በኋላ ደግሞ ሰብ ብሎኮች ወደ 6 የሚጠጉ ትንሽ ብሎኮች አሏቸው። ያ ማለት በፍሎር 3 ቤት ነው የሚሆነው ማክሲመም የሚባለው። አንድ ፍሎር ላይ 3 ቤቶች ብቻ ናቸው ያሉት። ስለዚህ ከ4ኛ ጀምሮ እስከ 19 ድረስ ሙሉ ሬዚደንሻል ናቸው። እዚህ ጋር የተለያዩ አሚኒቲዎች አሉት። እዚህም ከአሁን በፊት እንዳስረከብናቸው በተመሳሳይ ጂም፣ ሳሙና፣ ስቲም ባዝ ያካተተ እንዲሁም የልጆች ዴይ ኬር የተለያየ ኢቨንቶች ቢኖርባቸው ለዛ ማስኬጃ የሚሆን ሰፋፊ አዳራሾችን ያካተቱ አሜኒቲዎች አሏቸው። አፓርትመንቶች ባለ 2 እና ባለ 3 መኝታ ነው እዛ ጋር ያለን። ባለ 2 መኝታ ከ127 ካሬ ጀምሮ አለ። ባለ 3 መኝታ ደግሞ ከ165 ካሬ ጀምሮ እስከ 220 ካሬ ድረስ የካሬ አማራጮች አሉ። እዛ ጋር በ15% ቅድመ ክፍያ ነው እየሸጠን ያለ ነው። ይህን ይዘን ስንመጣ ደግሞ ምንድነው ያው አዲስ ሳይት ነው፣ በማስታወቂያ ዋጋ ነው ይዘን የመጣ ነው። ተጨማሪ ደግሞ ቀድሞ ለሚመጡ ደንበኞች 30% ዲስካውንት ይዘን መጣ ነው። ይህ ማለት በጣም ትልቅ ዲስካውንት ነው። ፒያሳ ላይ በዚህ ዋጋ ይሸጣል ሁሉ የሚያስብል ነው እና ያ ማለት ምንድነው በካሬ አፓርትመንት 70 ሺህ ብር ጀምሮ ነው እየሸጥን ያለ ነው። ይህ ግን የሚሆነው ምንድነው ቀድሞ ለሚመጡ ደንበኞች እና ለውስን ቤቶች የወጣ ዲስካውንት ነው። በተጨማሪ ደግሞ ያው ሜን ሮድ ጫፍ እንደመገኘቱ የንግድ ሱቆችም አሉ። ከግራውንድ ጀምሮ እስከ 3ኛ ድረስ እንደነገርኩሽ ኮመርሻሎች ናቸው። ሱቅ ግራውንድ ላይ ከ23 ካሬ ጀምሮ አማራጮች አሉ። ትልቅ ካሬ ለሚፈልግ እስከ 434 ካሬ ድረስ አሉ። ለምሳሌ ትንሽ ሱቆች ለኤሌክትሮኒክስ፣ ለቡቲክ፣ የውበት ሳሎን፣ ለተለያዩ ነገሮች አነሳ የሚሳሉ ካሬዎች ይፈልጋሉ። ከዛ በላይ ደግሞ ለትልቅ ነገር የሚፈልጓቸው ለምሳሌ ለባንክ፣ ለሱፐር ማርኬት ሊሆን ይችላል፣ ሬስቶራንት የሚፈልጉ ካሉ ደግሞ ትልቅ 434 ካሬ ድረስ አለ። እንዲሁም ደግሞ አንድ ሰው ገዝቶ ፓርቲሽን ሰርቶ ከ3 ከ4 ከፍሎ ለተለያዩ ፐርፐዞች መጠቀም ይችላል። ስለዚህ ሱቆችን በተመሳሳይ በ15% ቅድመ ክፍያ ነው እየሸጥን ያለነው። ሙሉ ለሚከፍል ግን ሱቆችም ላይ በተመሳሳይ 30% ዲስካውንት አለ። ያ ማለት ግራውንድ ላይ 189 ሺህ ብር ጀምሮ ማለት ነው። ይህ ማለት የአፓርትመንት ዋጋ ነው። ብዙ ቦታ ሱቅና አፓርትመንት ብዙ ጊዜ ሲሸጥ ከቤት ዋጋ 3-4 እጥፍ የሱቅ ይበልጣል፣ ይታወቃል። እዛ ኤሪያ ላይ ከ500 ሺህ ብር ጀምሮ ነው ፐር ካሬ እየተሸጠ ያለው የሱቅ ዋጋ። እኛ ግን ለተወሰኑ ዩኒቶች ስናወጣ ግራውንድ ላይ 189 ሺህ እየሸጥን ያለነው ሱቆችን ማለት ነው። ይህ በ2200 ካሬ ላይ ያረፈ ሳር ቤት ካናዳ ኤምባሲ አካባቢ የሚገኝ ፕሮጀክታችን ነው። በቃላችን መሰረት በ2 ዓመት ውስጥ ግንባታችንን አጠናቀን ለደንበኞቻችን ቤት እያስረከብን ነው። መስራቱንና ማስረከቡን እናውቅበታለን። ቤት ለምቦሳ። ሪያሊቲ ሪል ስቴት ለደንበኞቹ የባንክ አማራጮች አሉት። አሁን ለምሳሌ በባንክ መግዛት የሚፈልግ ሰው ሊመጣ ይችላል እና ለእነዚህ አይነት ሰዎችስ የባንክ አማራጮች አዘጋጅታችኋል? ምናልባት አሁን ከረንትሊ አንደኛ አዲስ ፕሮጀክት እንደመሆኑ መጠን የባንክ አማራጭ የለንም። ብዙ ጊዜ አሁን ብዙ ቦታ ላይ ባንክ አማራጭ አለን ይባላል እንጂ ባንኮች ከሪል ስቴቶች ጋር አግሪመንት ሳይን ለማድረግ በትንሹ ግንባታው ከ75% በላይ የተጠናቀቀ መሆን አለበት። እኛ ጋር አሁን ውል የተገባ ሳይን የተደረገ አግሪመንት የለንም። ነገር ግን ፕሮሰስ እየተደረጉ ያሉ አሉ። ምናልባት ፕሮግረስ ካደረገ በኋላ የሚኖሩ አግሪመንቶች ሊኖሩ ይችላሉ። ከረንትሊ ግን
ባንክ ኦፈር የለንም። ነገር ግን የኛ አከፋፈላችን ራሱ ከባንክ የተሻለ ነው። ያ ማለት ምንድነው? ባንክ ብዙ ጊዜ እንደውም ሪኮመንድ የሚደረግ አይደለም። የኛ ሀገር አንደኛ ኢንተረስት ሬታቸው ከ20 በላይ ነውና ቤቱን ከገዙበት በላይ ነው ወለዱ ራሱ የሚሆነው። ስለዚህ እኛ ግን አሪፍ የሆነ ፔመንት ስኬጁል አለን። ቢፈልጉ በታይም ቤዝድ ወይም በጊዜ ገደብ መሰረት በየ5 ወር መክፈል ይችላሉ። በየ5 ወር ኢንተርቫል በ3 ዓመት መክፈል ይችላሉ። አሊያ ደግሞ በኮንስትራክሽን ፕሮግረስ ካሉ 4ኛ ፎቅ ሲደርስ ከዛ 10ኛ ሲደርስ እያለ የግንባታ ሂደቱ መሰረት ያደረገ አከፋፈል መንገድ አለ እና እንዲሁም ብዙዎች የሚመርጡት ይህን አይነት ያከፋፈል መንገድ ነው ከባንክ የተሻለ። በጣም ጥሩ። እስቲ ስለ ዶክመንቱ ደግሞ እናውራና ዶክመንታችሁ ህጋዊነቱን እስቲ በዛው ንገረኝ። በጣም አሪፍ። አሁን እኛ ጋር እንዲሁም ሪያሊቲ ለየት የሚያደርገን ብዙ ጊዜ ዶክሜንቶችን ቀድመን ነው የምናዘጋጀው። የቦታ የሊዝ የተከፈለበትን ዶክሜንቶችን ደንበኞች ኦፊስ ቢመጡ ቢደውሉ እያንዳንዱ ነገር መረጃ ማቅረብ እንችላለን። የግንባታ ፈቃድ ሙሉ ዶክሜንቶችን አሟልተን ነው እኛ ሽያጭ የምንጀምረው። ስለዚህ የሚያስፈልጉትን ዶክሜንተሪዎች በሙሉ እኛ ጋር ሬዲ ናቸው። ከዛ ባለፈ አሁን ሪያሊቲ የሚታወቅበት ደግሞ ምንድነው? ገና ግንባታው 70% ሲደርስ ካርታ ፕሮሰስ ያደርጋል። አሁን ብዙ ሪል ስቴቶች አይተሽ ከሆነ ቤቱን ተረክበው 3-4 ዓመት እየኖሩበት ሁሉ ካርታ የማይዘጋጅበት አጋጣሚ አለ። እኛ ጋር ገና 70% ሲደርስ ካርታ ሬዲ እናደርጋለን። ያ ደግሞ ምንድነው? ቤቱን እንደተረከቡ መሸጥ የሚፈልግ ሰው አትርፎ መሸጥ ይችላል። ለማከራየትም ኮላተራል አስይዞን ባንክ ብድር መበደር የሚፈልግ ቢኖር ካርታ ቀድመን ሬዲ እናደርጋለን እና ያው በተያዘለት ጊዜ ደሊቨር እናደርጋለን። ካርታ ሬዲ እናደርጋለን። ሪያሊቲ በደንብ የሚታወቅበት በዚህ ነው። በጣም ጥሩ። እንግዲህ አሁን ይሄንን አፓርታማ ያው ጨርሰን ያስረከብነው ነው ብለኸኛል አሁን ያለንበትን እና እስቲ ስለ ውሃ ስለ መብራት ያለውን ነገር እስቲ ንገረኝ። እንግዲህ ብዙ አባወራ በበዛ ቁጥር እንደዚህ አይነት ችግሮች ይፈጠራሉና ሰውም ጋር ብዙ ጥያቄ የሚሆን ነገር ነው ይሄ ነገርና እስቲ ስለሱ ንገረኝ። እውነት ነው። እኛ ስናስረክብ ብዙ መሰረተ ልማቶችን አሟልተን ነው። ይህ ውሃ መብራት ምናምን የሚባሉ ነገሮች ሪያሊቲ ቤት ውስጥ ጥያቄ አይደሉም። በቃ ላይክ እንደ ማንዳቶሪም ስለሆነ አሁን ላይ እንዳልኩሽ ከፓርኪንግ ጀምሮ እያንዳንዳቸው ምን የሚባለው 3 ቤዝመንት ነው ፓርኪንግ ያለ፣ እንዲሁም 4 ያላቸው አሉ። እያንዳንዱ ፓርኪንግ ላይ ደግሞ አሁን መኪናዎች ከነዳጅ ወደ ኤሌክትሪክ ሽፍት እየተደረጉ ስለሆነ እነሱን ታሳቢ ያደረገ እያንዳንዱ ፓርኪንግ ላይ አሳይን የተደረገ ቻርጅ ስቴሽን ይኖራቸዋል። የራሳችን ከርሰ ምድር ውሃ አለ። ተጨማሪ ደግሞ እንደ አዲስ አበባ ውሃና ፍሳሽ ባለስልጣን እንደ ማንኛውም ህብረተሰብ ደግሞ ተጨማሪ መስመር ውሃ አለው። ስለዚህ 2 ኦፕሽን ነው ያለው። የራሱ ከርሰ ምድር ውሃ አለው። ከሁለቱም መጠቀም ይችላሉ። ከላይ ሮቶችም አሉ፣ ከታችም ፓምፕ የሚደረግ ከርሰ ምድር ውሃ አለ። መብራት ራሳችን አሁን የዚህ ብሎክ ለምሳሌ እዚሁ ግራውንድ ላይ የራሱ ትራንስፈርመር አለው። የራሳቸው እያንዳንዱ ቤቶች ኮድ የተደረገ ሳይን የተደረገ የራሳቸው ቆጣሪ ያላቸው። ስለዚህ ውሃ መብራት እኛ ጋር ምንም ጥያቄ አይደለም። ከዛም አልፎ አሜኒቲዎችን በሙሉ አጠናቀን ሬዲ አድርገን ነው ለደንበኞች የምናስረክበው። በጣም ጥሩ። ያው እንግዲህ አሁን ላይ ሀገራችን ላይ በጣም የተለመደ ነው፣ ሪል ስቴቶች በጣም እየበዙ ነው እና ሪያሊቲ ሪል ስቴት ከሌሎች ሪል ስቴቶች ለየት የሚያደርገው ነገር ምንድን ነው? በጣም ጥሩ። ሪያሊቲ በጣም የምንለይበት ብዙ ነገር አለ። ከዚህ ውስጥ አንደኛው ምንድን ነው? በአሜኒቲ ነው። አሜኒቲ ብዙ ጊዜ ብዙ ሪል ስቴቶች ላይ የተለመደው ወይም የጋራ መገልገያዎች የምንላቸው ማለት ነው በካምፓኒው በባለቤቱ ኦውን ይደረጉና ለምሳሌ ጂም፣ ስቲም፣ ሳሙና ሊሆን ይችላል። በባለቤቱ ኦውን ተደርገው ቻርጅ እየተደረጉ ነው ነዋሪዎች የሚጠቀሙት ወይም በክፍያ ነው። ሪያሊቲ ላይ የሚያደርገው ግን ጂም፣ ሳሙና፣ ስቲም ባዝ እነዚህ ሙሉ ነገሮች እቃውን ሁሉ አሟልቶ ፍሪ ሰርቪስ ለደንበኞች ሁሉ አስረክቦ ነው የሚወጣው። ያ ማለት በራሳቸው በፕሮፐርቲ ማኔጅመንት ማኔጅ እያደረጉ የሜንቴናንስ ሲኖር ሜንቴን ማድረግ ካልሆነ በስተቀር ምንም አይነት ወጪ የለባቸውም። ፍሪ ሰርቪስ ነው እስከ መጨረሻ ድረስ የሚጠቀሙትና በዚህ ለየት ያደርጋል። ሌላኛው ምንድነው? ሪያሊቲ በጣም በግንባታ በጣም ፈጣኖች ነው። ያ ማለት እንደነገርኩሽ በ10 ዓመት ውስጥ 9 ፕሮጀክት ዴሊቨር ማድረግ ማለት ቀላል አይደለም። በአንድ ዓመት አንድ ዓመት ፕሮጀክት እንደማስረከብ ማለት ነው። ስለዚህ አሁን የብዙ ሰው ጥያቄ ደግሞ በጊዜ ያስረክባሉ ወይ ነው ጥያቄ። ስለዚህ እኛ ይህንን በሚገባ እንመልሳለን ብዬ አስባለሁ። በጣም በፍጥነት ነው የምንገነባው። እንዲሁም አንዳንዶች በኮንስትራክሽን ፕሮግረስ መሰረት ሲያደርጉት ውላቸውን በጣም ግንባታው ፈጠነብን ጊዜ ስጡን የሚሉ ደንበኞች ሁሉ አሉ። በደብዳቤ ክፍያና በጣም ፈጣን ግንባታ ነው ያለን። ከዛ ውጭ ደግሞ ሎኬሽን የተመረጡ ኤሪያዎች ላይ ነው እየገነባን ያለ ነው። ያልኩሽ ፕሮጀክታችን ቦሌ ጃፓን፣ ቦሌ አትላስ፣ አሁን እዚህ ሳር ቤት ላይ ቦሌ ደንበል ላይ ናቸው ፕሮጀክታቸው። ስለዚህ ዳውንታውን መሀል ከተማ ላይ ያጠነጠኑ ናቸው። ይህ ደግሞ ቤቱን አንደኛ ለኑሮ የሚገዙ ሰዎች በጣም ተመችቷቸውና መርጠውት የሚኖሩት እና ለኢንቨስትመንት የሚገዛ ሰው ደግሞ በዶላር የሚከራዩ ሁሉ አፓርትመንቶች አሉ። ከዛ ባለፈ ነገ ከነገ በኋላ አትርፍ ልሽጥ ግን በዛም በብዙ ትርፍ አትርፈው የሚሸጧቸው ፕሮጀክቶችን እኛ የምንገነባው የምናስረክበው። በጣም ጥሩ። ይህ በ2200 ካሬ ላይ ያረፈ ሳር ቤት ካናዳ ኤምባሲ አካባቢ የሚገኝ ፕሮጀክታችን ነው።
በቃላችን መሰረት በ2 ዓመት ውስጥ ግንባታችንን አጠናቀን ለደንበኞቻችን ቤት እያስረከብን ነው። መስራቱንና ማስረከቡን እናውቅበታለን። ቤት ለምቦሳ። እሺ ያምራል። ያው እንግዲህ ስለ ሪያሊቲ ሪል ስቴት በደንብ ብዙ ነገሮችን ለተመልካቾችም ሆነ ለኛም ብዙ ነገሮችን ነግረህናል ብለን እናስባለን። እስቲ ደግሞ በመጨረሻ መናገር የምትፈልገው ነገር ካለ በዚሁ አጋጣሚ እድል ልስጥ። ጥሩ። በድጋሚ መናገር የምፈልገው አዲስ ላውንች ያደረግነው ፒያሳ ጋር የሚገኘው ፕሮጀክታችን ያወጣነው 30% ዲስካውንት ወይንም በካሬ ከ70 ሺህ ብር ጀምሮ እየሸጥን ያለነው ቀድመው ለሚመጡ ደንበኞችና ለውስን ዩኒቶች ነው። ስለዚህ ይህንን እድል መጠቀም የሚፈልጉ ሰዎች ቀድመው ኮንታክት ያደርጉ። 30% ዲስካውንት ቀላል አይደለምና ይህን ኦፈር መጠቀም የሚፈልጉ በ0912 949582 ይደውሉልን ወይንም በዋትስአፕ ኮንታክት ያደርጉን። በመጨረሻም ሳሪስ ሚዲያዎች መጣችሁ ስለጎበኛችሁን ከልብ አመሰግናለሁ። በጣም እናመሰግናለን። መልካም ቀን። መልካም ቀን። ተመልካቾቻችን ከሪያሊቲ ሪል ስቴት ጋር የነበረን ቆይታ ይህን ይመስል ነበረ። እንደነዚህ አይነት ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አብራችሁ የቆየሁት እኔ በአካል ጌታቸው ነኝ። በቀጣይ እስከምንገናኝ ድረስ ቸርን ሰንብት።